ቀላል የሚባል ኪሳራ አይደለም እውነት ለመናገር ገለታው ይሄ ነገር በአስቸኳይ በቶሎ ይሄንን ሰውዬ ካልተሸኘ በስተቀር ኢትዮጵያ በዘላቂነት ከፍተኛ የሆነ የጸጥታ ችግር የኢኮኖሚ ችግር ብዙ ችግሮች ተደራርበው የሚመጡ ለመሆኑ ምንም ጥርጥር የለውም። እንግዲህ የሱዳኑ ጉዳይ በተመለከተ ማስተባበያ የሰጠው የውጭ ጉዳይ ሚኒስትር አብይ አህመድ ማለት ነው ይልቅስ የሱዳን መንግስት ነው አማጽያን የኢትዮጵያን ሰላም የሚያደርፈርሱ ኃይሎችን ያስጠጋው የሚል ክስ አቅርቧልና ይሄ በርግጥ የሱዳን ወቅታዊ ሁኔታ የሚታወቅ ነው። የእርስ በርስ ጦርነት ውስጥ ያለ ሀገር ነው። በዚህ የእርስ በርስ ጦርነት ውስጥ ማንም ኃይል ሊገባ ይችላል። ሱዳን አልደገፈም ደግፏል የሚል እኛ ሂሳብ ማወራረድ ውስጥ አይደለም። ከዛ ይልቅ ግን ይሄ አይነት ጉዳይ ውስጥ በቀጥታ እጁን ያስገባ መሆኑን ዓለም አቀፍ ሪፖርቶች የዓለም አቀፍ ዩኒቨርሲቲዎች ጥናትም እያረጋገጠ እኔ አልገባውም ግን እናንተ እያደረጋችሁ ያላችሁት ነው በሚል ክስ ተጠያቂ ለማድረግ የሄደበት ርቀት አገዛዙ አሁንም ወንጀሎችን እየደበቀ ኢትዮጵያን ለከፍተኛ አደጋ ለመዳረግ ምንም አይነት ማመንታት የሌለበት እንደሆነ ነው የምንረዳውና በነገራችን ላይ የሱዳን መንግስት ከዚህ በፊትም ጥቃት ሰንዝሯል። በኢትዮጵያ ግዛት ውስጥ ገብቶ ጥቃት መሰንዘሩ ይታወቃል። ቤንሻንጉል ጉሙዝ አካባቢ እንደዚሁ የተለያዩ መንደሮች በሱዳን መንግስት ጥቃት እንደተሰነዘረባቸው በቪዲዮ ጭምር የወጡ መረጃዎች የሚያመለክቱት ይሆናል። በቀጣይ ግን አድማሱን አስፍቶ ቀጠናውን ወደ ለየለት ቀውስ ውስጥ ሊከት ይችላል የሚለው ስጋት በብዙዎች ዘንድ እየተነሳ ነው። እንግዲህ የአፍሪካ ህብረትና የመንግስታቱ ድርጅት እና አሜሪካን ጨምሮ ምዕራባውያን መንግስታት በጉዳዩ ዙሪያ የሚሉት ካለ የምንሰማ ይሆናል። ወደ ትግራይ ጉዳይ እንግባ። የምትጨምረው ነገር ከሌለ ገለታው። በዚህ ላይ ምንድነው እንግዲህ ሁላችን ተባብረን ኢትዮጵያውያን ከሶማሌላንድ እጅን አውጣ አንተ ሰው ከሶማሊያ ውስጥ እጅን አውጣ፣ ኤርትራ ውስጥ ጦርነት የለም ባክረ አሁን ደግሞ ረገብ አለ ያዛ የቀይ ባህር እንትን አንድ ሰሞን መከራ ሲያሳየን ነበር እኮ መከራችን ኢትዮጵያውያንን ሙሉ ሲያሰጋ ነበር። እጅን አውጣ እጅን ሰብስብ አንተ ሰው ጦርነት ነው። ወደ ሱዳን ሲሄድ እጅን ሰብስብ እንደው ከስንቱ ነው የምንታገለው? በሪጅኑ ላይ እኮ እንደዚህ ሆነን እኮ አናውቅም መሳይ። ምንም እኮ ጓደኛ የለንም። አሁን ምንም ጓደኛ የለም። ጅቡቲ ጋር እንኳን ደህና እኮ አይደለንም። በጣም የሚያሳዝነው ነገር ብዙ የምናስወጣባት የምናስገባባት ሀገር እንኳን በቃ ባሽሙርም በምንም ሚዛናለች። በጣም የናቀችው መንግስት ነው በኢትዮጵያ ታሪክ ውስጥ። ጅቡቲ በዚህ ደረጃ የናቀችው መሪ ኢትዮጵያ ውስጥ የለም። የመጡትን መሪዎች የምታከብር ነበረች ጅቡቲ እና በቃ አሁንማ እንደዚህ አንድ ብቻቂ ወረቀት ታወጣ መግለጫ ታወጣና እንደዚህ ብየው ነበር አልወስድም አለ አኩርፎ እምቢ አለኝ እንደ ልጅ እያለች ለዓለም አቀፍ ኮሚኒቲ ሁሉ መግለጫ ትሰጣለች ጅቡቲ እና በዚህ ደረጃ ተዋርደናል። ስለዚህ ይሄንን ሰው ቅድም ያልከው ነገር ነው ገደል ለማድረጉ ላይ እንተባበር ኢትዮጵያውያን። ገለታ ወደ ትግራይ ጉዳይ እንምጣ። በጣም አስገራሚ አስደናቂ በምን ሁኔታ ሊገለጽ የሚችል እንደሆነ የማይታወቅ ክስተቶች ናቸው በትግራይ ምድር እየተከናወኑ የሚገኙት። እንግዲህ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው መመረጣቸውን ከ5 ዓመት በፊት ህገወጥ በተባለ ምርጫ የተሰየመው የትግራይ ክልል ምክር ቤት ውሳኔ አስተላልፏል። ዶክተር ደብረጽዮንን ሰይሟል። አፈጉባኤ፣ ምክትል አፈጉባኤ፣ ሌሎች ሹመቶችንም እንደዚሁ መስጠቱን ነው እየሰማ ነው። የፕሪቶሪያው ስምምነት ሙሉ በሙሉ መፍረሱን እስከዛሬ እንዲሁ ለአፍ ያህል ሊጠሩት ነበረ። ከዚህ በኋላ ግን ምክር ቤቱ ከተሰየመ በኋላና ያ ከ5 ዓመት በፊት የነበረው ሁኔታ ተመልሶ በትግራይ መተከሉን ተከትሎ የፕሪቶሪያው ስምምነት ሙሉ በሙሉ ውድቅ መደረጉን ከጥቅም ውጭ መውጣቱን ማረጋገጥ ነው የተቻለው። እንዴት እያየ ነው ክስተቱን ገለታው? በጣም አስደናቂ ነው። እንግዲህ የትግራይ ክልል ሙሉ በሙሉ ከፌዴራል መንግስቱ ጋር ከተፋታ ቆይቷል። አብይ አህመድ በየዓመቱ በፕሪቶሪያ ስምምነት እየተባለ ለጊዜያዊ አስተዳደሩ ፕሬዝዳንት እየሰየመ የመጣበት ሂደት አሁን የመጨረሻው ተቋርጧል ወይም ደግሞ ሙሉ በሙሉ ፍቺ ተፈጽሟል ማለት የሚቻልበት ሁኔታ ነው የተካሄደው። በቅርቡ ነው ሌተናል ጀነራል ታደሰ ወረደ አዲስ አበባ ሄደው ከአብይ አህመድ የ1 ዓመት የስልጣን እድሜ ማራዘሚያ ደብዳቤ ይዘው የተመለሱት። ህወሓት አልቀበልም አለ፣ ጊዜ ገደብ ሰጠ። በመጨረሻም ከ5 ዓመት በፊት የተሰየመው ምክር ቤት ዳግም ጠርቶ ጉባኤ አካሂዶ ዶክተር ደብረጽዮንን ፕሬዝዳንት አድርጎ የሰየመው። ያንን ተከትሎ ብዙ ክስተቶችን እያየን ነው። የጊዜያዊ አስተዳደሩ የባንክ ሂሳብ መዘጋቱ ታውቋል። በትግራይ ሰማይ ላይ የአብይ አህመድ ጀቶች እያንዣበቡ ነው። እንደዚሁም በ3 አቅጣጫዎች በአፋር በኩል በደባርቅ በኩል እንደዚሁም በሰቆጣ በርገሌ በኩል የአብይ አህመድ ሰራዊት ወደ ትግራይ እየተጠጋ እንዳለ ነው እየሰማ ነው። ችግሩን ለመፍታት በጦርነት አብይ አህመድ እንደ አማራጭ ይጠቀማል። የብዙዎች አስተያየት ከዚህ ጋር የሚገናኝ አይደለም። አብይ አህመድ ጦርነት ለማካሄድ የሚያስችል አቅምም
ቁመናም እንደሌለው እየተገለጸ ነው ያለው። ለማንኛውም እንዴት ሂደቱን ተከታተልከው? ሁለቱም ለትግራይ ህዝብ አይበጁም የሚለው አስተያየት ጎልቶ ይሰማል እና ታዲያ ሁለቱም ካልበጁ ለትግራይ ህዝብ ማን ነው የሚበጀው የሚለው ጥያቄም እንደዚሁ አብሮ እየመጣ ነው። የሀገራችን ነገር መቼም በጣም ቅጣም ባሩ የጠፋበት ዘመን ነው። የምክክር ኮሚሽኑ ከሁለት ቀን በፊት ይመስለኛል እንደዚህ ከትግራይ ተወላጆች ጋር አዲስ አበባ ላይ ምክክር አድርጎ ጨርሶ ነበር ጉዳዩን። እንግዲህ እዚህ ደግሞ ትግራይ ውስጥ የሚሆነው ነገር ሌላ ነውና የኢትዮጵያ ነገር በአጠቃላይ በዚህ ምክክር የመፍታቱ ነገር ምን እንደከሸፈ ያሳያል። የአብይ አህመድ ፖለቲካ ሶሉሽን የምንለው ነገር ምንም ትግራይ ላይ ትንሽ በጣም የሰነፈ እንደሆነ ትንሽ ተጽዕኖ እንደሌለው የሚያሳይ ነው። አሁን የደረሰበት የትግራይ ፖለቲካውን የደረሰበት ደረጃ ስናይ በአጠቃላይ ያንን ክልል ለብቻው ነጥለን ስናየው በአብይ አህመድ በኩል ያለ በፌደራል መንግስት በኩል ያለ የፖለቲካ አሸናፊነት ሊገዛው ያልቻለው ክልል ነው እና ይሄ በጣም አስገራሚ ነገር ነው። ሂደቶቹ ግን ብዙ ስጋቶች ደቅነዋል። መቼም እንዳንድ ኢትዮጵያዊ ሁላችንም እንከታተላለን፣ የሀገራችን ጉዳይ ነውና ብዙ ነገር ነው የተደበላልቆ አንድ ላይ የሚመጣው ትግራይ ውስጥ። የዚህ ህወሓት ሐሳቡ ራሱ ደግሞ ያስገርማል። በአንድ በኩል ስታየው 5 ዓመት ምርጫ የሚካሄደው ለ5 ዓመት ነው። መቼም እንግዲህ ይሄ ቀላል ተጠይቅ ነው፣ ቀላል ሎጂክ ነው እና 5 ዓመት ሲያልፍ ኤክስፓየር አደረገ ማለት ነው። አዲስ ምርጫ ነው የምታደርገው እንጂ 5 ዓመት በፊት የተመረጠ ምክር ቤት ቀልብሽ ያመጣለው የሚለው አስተሳሰቡ ነው ማለት ነው። ግማሹ ተሰዷል፣ ግማሹ ፖለቲካውን ጨርሶ የማይፈልግ ነው የሚሆነው፣ ግማሹ ወደ ታደሰ ሄዷል ይሆናል። ዝብርቅርቅ ያለ ነገር ነው የሚሆነው እና ያንን ሁሉ ዝም ብለው ሰብስበው ባለፈው ምርጫ ስም እንግዲህ ምክር ቤት መልሰናል የሚለው ነገር ምንድነው የሚያሳየው ነው? መነሻው እኮ ነው። አሁን ይሄ ጉዳይ አንድ የፖለቲካ ተሐድሶ የለውም በእነሱ ቋንቋ። እነሱ ይሄ ተሐድሶ የሚሉት ነገር ነበራቸውና ተሐድሶ ነገር እንግዲህ ከብዙ ነገር ከሚሊዮኖች እልቂት በኋላ ከብዙ የስትራቴጂ ችግር ገጥሞኝ ነው ብሎ ነው ህወሓት ሪፖርት ያደረገው። ያ ሁሉ ኪሳራ ከመጣ በኋላ አጥፍቻለሁ፣ ስትራቴጂ ትክክል አልነበረም ያለ ፓርቲ ነውና ተሽሮ ሽረት ያመጣው የተማረ ፓርቲ መቼም እንደዚህ ያስባሉ። እንደዚህ የሞተን ነገር አንጥቶ እንደገና አቋቁማለሁ ይላሉ። ለዛ ህዝብ የሚያስብ በትግራይ ህዝብ የሚያስብ አዲስ ነገር ምረጥ፣ አዲስ ምክር ቤት ይቋቋም ብሎ ነው ግፊት ማድረግ ያለበት ወይስ ያንን ነው የሚያደርገው የሚለው ነገር ስታነሳው ይሄ ነው የሚያሳስበው ይመስል። አሁን የዚህ የህወሓት ጉዳይ ጥፋተኛ ነው ፌደራል ከአብይ የበለጠ ነው ያነሰ ነው የሚለው ነገር ሳይሆን ምንድነው የህወሓት የፖለቲካ አጀንዳ? አሁን እኮ መሳሪያ እኮ ሁለተኛ ነገር ነው። መሳሪያ ማስፈጸሚያ ነገር እኮ ነው። ወታደር ቲዲኤፍ ማስፈጸሚያ ነው። አንድን የፖለቲካ አጀንዳ በፈቃዱ ወይም ደግሞ በዲሞክራሲያዊ መንገድ እንበለው ማስፈጸም ሳይችል ሲቀር አንድ ቡድን የታጠቀ ኃይል ሊጠቀም ይችላል እና ግን ያንን ለማስፈጸም የሚሄድበት መሳሪያው ሳይሆን መታየት ያለበት ዋና የፖለቲካ ግቡ ነውና የህወሓት የፖለቲካ ግብ ትግራይ ላይ ምንድነው? አሁን ይሄን ምክር ቤት አቋቁሞ ዴሞክራሲ ለማምጣት ነው ትግራይ ውስጥ የተሻለ ዴሞክራሲ የሽግግር ፍትህ ወይም ትራንዚሽናል ጀስቲስን ለመትከል ነው ትግራይ ውስጥ። አሁን ትግራይ ውስጥ የሚፈለገው አንዱ ዋና ነገር የሽግግር ፍትህ። ብዙ ደም ፈሷል፣ ብዙ ጉስቁልና መጥቷል፣ ብዙ ድህነት መጥቷል፣ ነጋዴዎች ከሰሩ፣ በጣም ብዙ ችግር ተፈጥሯልና ለዚህ የሽግግር ፍትህ ፈጥሮ ሽግግር ሊያሳልጥ ነው ህወሓት። ሌላው በጣም አሳሳቢው ነገር የፖለቲካ መፍትሄ ለማምጣት ነው። የፖለቲካ መፍትሄ ማለት ከሌሎች ኢትዮጵያውያን ጋራ ተነጋግሮ የሚያመጣው የፖለቲካ ሶሉሽን አለ የሚለው በትግራይ ላይ አላማ ምንድነው? ትግራይ ላይ የሚለው ነገር የትግራይ ብዙ ትግራዋይ ጥያቄ ይመስለኛል መሳይ። አሁን ትልቁ ስጋታቸው ህወሓት የትግራይ ልጆች ይሄ ነው። የፖለቲካ አጀንዳው ምንድነው? ፍጻሜያችን ምንድነው የሚለው በዚህ አስተዳደር እጅ። ሁለተኛው ኢትዮጵያን በሚመለከት ነው መሳይ። አሁን የብዙ ኢትዮጵያን ጥያቄ የህወሓት ራዕይ ምንድነው ኢትዮጵያ ላይ? አሁን አይደለም ትግራይ ላይ የሆነ የሽግግር ጊዜ ፈጥራለሁ ምክር ቤት ፈጥራለሁ የሚል ማንኛውም ፓርቲ አይደለም የወንድሙን የአማራን ህዝብ፣ የኦሮሞን ህዝብ፣ የጉራጌን ህዝብ ተውና ስለ ሪጅኑ ማሰብ አለበት፣ ቀጣናው ማሰብ አለበት። ምንድነው ጥሪው ለሌሎቹ? አሁን ህወሓት የሚለው ነገር አታውቀው።
እና የፖለቲካ ግቡ ምን እንደሆነ የማይታወቅ አካል ነው አሁን ስልጣን ወስዳለሁ የሚለው ከአቶ ታደሰ። ይሄ ራሱን የቻለ ትልቅ ስጋት ነው ለኔ መቼም እንደ ኢትዮጵያዊ ሳያው። ከዛ ባሻገር የታደሰ ቢባይስነት ደግሞ ምንድነው መጨረሻው? እሱ ራሱ አሁን ታደሰም እንዲህ ብለው ስልጣን አላስረክብም የሚሉት እንደ ግለሰብ ነው። የፌደራል መንግስቱ ድጋፍ አለው፣ ውስጣቸው ኃይል አላቸው። በዚህ መካከል ኃይል ካለ ደግሞ የኃይል ግጭት ትግራይ ውስጥ ሊፈጠር ነው። ከተፈጠረስ ምንድነው የሚሆነው? የትግራይ አካባቢ ፍጻሜ የሚለው ነገር የሚያሳስብ ነው በጣም የውስጥ ግጭት ማለት ነው። በተወሰነ ደረጃ ደግሞ ሌላው አማራጭ ደግሞ ትግራይ ውስጥ ያሉ ወገኖቻችን የለም እኛ ህወሓትም የዚችን የትግራይን ትራንዚሽን ሊመራ አይችልም፣ ሽግግር ሊመራ አይችልም፣ ስለዚህ ለውጥ ይምጣልን የሚል ትግል ከውስጥ ከተነሳስ ደግሞ በዚህ በቲፒኤልኤፍ አካባቢ ያለው አደረጃጀት ከዚህ ኃይል ጋር የሚኖረው ተቃርኖ ምንድነው የሚለው ነገር በጣም አሳሳቢ ነው። ስለዚህ በአጠቃላይ ስጋት በስጋት የሆነ ሂደት ነው ትግራይ ውስጥ ያለው። አብይ አህመድ ደግሞ ይህንን ግጭት ይፈልገዋል መሰለኝ። የሚፈልገው ለምንድን ነው? በዚህ ጊዜ አንደኛ ተወደደም ተጠላም ይሄ መንግስት አሁን ባለበት ሁኔታ የባንክ የታንክ ቁልፍ በእጁ ነው ያለው። ስለዚህ የሶፍት ፓወር የምንለው መቼም ሶፍት ፓወር እኮ ለደህና ጊዜ እኮ አይጠቀሙም የለውም። አብይ አህመድ ሶፍት ፓወር ምንድነው? ለስላሳ አቅም ነው አይደል የሚባለው? ለስላሳ አቅም፣ የዲፕሎማሲ አቅም፣ ለምሳሌ የፖለቲካ መፍትሄ መፈለግ ምናምን የለውም። እሱ ግን መጥፎዎቹ ሶፍት ፓወርስ አሉት። ለምሳሌ ስልክ መዝጋት፣ የባንክ አገልግሎትን መዝጋት፣ ደሞዝ መከልከል ወዘተ እነዚህን ይጠቀማሉ አብይ አህመድ። ያውን ዛሬም እንደሰማነው ባንኮች የመንግስት ገንዘብ እንዳይንቀሳቀስ ታዟል ነው የሚባለው። እነዚህ ማን ነው የሚጎዳው? እዛ ያለው ወገናችን ነው። 2 ወር ደሞዝ አላገኙም ትግራይ ውስጥ ማሳይ ሰራተኛው 2 ወር ደሞዝ አላገኘም። ባለፈው አቶ ጀነራል ታደሰ ሲናገሩ አሁን ሌላ ጊዜ ሲደገም ያ ህዝባችን ምንድነው የሚሆነው? እዛ ያለ ደሃ ህዝባችን የሚለው ነገር በጣም አሳሳቢ ነው። ኢትዮጵያን መመካከር አለብን። ይሄ ጉዳይ የሚፈታው የትግራይ ጉዳይ የሚፈታው በሪጅን ደረጃ አይደለም፣ በስቴት ደረጃ ታስቦ አይደለምና ብዙ ጊዜ እንደምንለው ወደ መፍትሄው ምን ሊሆን ይችላል፣ ምን መደረግ አለበት ወደሚለው እንመጣለን። ግን አሁን ሁለቱም ወገኖች የከሰሩ ናቸው። ብልጽግናም ህወሓትም ሁለቱም ቁስለኞች ናቸው። ሁለቱም ወንጀለኞች ናቸው። ሁለቱም የፖለቲካም ሆነ ወታደራዊ አቅማቸው ከትላንት ከነበረው አሁን በእጅጉን የተዳከመ ነው። ሁለቱም አያስፈልጉም ለትግራይም ለኢትዮጵያም ህዝብ። ግን ደግሞ አሁን ትግራይ አውላላ ሜዳ ላይ እንዳትወድቅ የሆነ ብልጽግናም ሄዶ የበለጠ መከራ እንዳመጣባት ህወሓትም እዛው ቆሞ የቀረበትን ፖለቲካ ዳግም እንዳይተክልባት ያንን የሚሻገርና የሚረከብ ኃይል በሌለበት ታዲያ ምን ያድርግ የትግራይ ህዝብ? አሁን ባለው ሁኔታ ከህወሓትና ከብልጽግና እንዲመርጥ ነው እየተደረገ ያለው። ምክንያቱም ሌላ የሚያሸጋግር የሚረከብ ለአንድም ቀን ይሁን ለአንድ ሳምንት ክልሉን የሚያስቀጥል የፖለቲካ ኃይል የለም። በዚህ አይነት ሁኔታ የትግራይ ህዝብ ምንድነው ማድረግ ያለበት ነው? ከዛ አንፃር የሁለቱን አጠቃላይ ሁኔታ ብንመለከት ከብልጽግና የበለጠ ህወሓት ነገሮች ለሱ ያደሉ ናቸው። ምክንያቱም አብይ አህመድ ባለፉት 5 ዓመታት ከጎኑ የነበሩትን በሙሉ በክህደትም በተለያየ መልኩ ካጠገቡ አጥፍቷቸዋል። አሁን ከጎኑ ማንንም የለም። ያኔ ህወሓትን ሲወጋ የኤርትራ መንግስት አብሮት ነበረ። የአማራ የተለያዩ ኃይሎች አብረውት ነበሩ። የአፋር ኃይሎች ነበሩ። ብዙ ከጀርባው የተሰለፉ ኃይሎች ነበሩ። አሁን እነዛ የሉም። እነዛ ምናልባትም ከህወሓት ጎን ተሰልፈው ወይም ደግሞ ከህወሓት ጋር ያደላ የፖለቲካ መስመር ወይም ደግሞ የኃይል ጊዜያዊ ስትራቴጂክ አሰላለፍ አንድ ላይ አድርገው ሊሆን ይችላል። ስለዚህ የባለፈው አይነት ከበባ አሁን ላይ አብይ አህመድ ሊጠቀምበት የሚችለው ስትራቴጂ አይሆንም። መተንፈሻ አለው የትግራይ ህዝብ። ወደ ኤርትራ ሊወጣ ይችላል፣ ወደ አማራ አቅጣጫም ሊወጣ ይችላል። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነገ ከነገ ወዲያ ምን ልናይ እንችላለን? ህወሓቶችስ ምን ተማምነው? ይሄ ከባድ ውሳኔ ነው። ምን ተማምነው ነው ይሄንን እርምጃ የወሰደው? ከዚህ በኋላስ አብይ ምን ሌላ አማራጭ አለው? ማስገደጃ እጅ መጠምዘዣ ምን አቅም አለው? በጦርነት እንዳይባል እንደምንሰማው ከሆነ የራሱ ጀነራሎችም ከዚህ በኋላ ጦርነት ውስጥ መግባት አያስፈልግም፣ አቅምም የለም፣ የፖለቲካ መፍትሄ ፈልጉለት እያሉ ነው። ይሄ ግልጽ የሆነ መረጃ ለዝግጅት ክፍላችንም ደርሷል። ከዚህ አንፃር አብይ ምን ሊያደርግ ይችላል?
ምናልባት ተገዶ እጁ ተጠምዝዞ ወደ ድርድር ሊመጣ የሚችልበትም እድል እንዳለ ነው አንዳንድ ታዛቢዎች እየገለጹ ያሉት። ገለጣው እኔ ድርድር አይታየኝም መሳይ፣ እንደው ጨለምተኛ ለመሆን ሳይሆን ድርድር ከህወሓት ጋር ተደራድሮ ይሄ መንግስት የሆነ መፍትሄ ላይ ይደርሳል ብሎ ማሰብ በጣም ሩቅ ነው። ምክንያቱም በፕሪቶሪያው ስምምነት አለ አይደለም፣ ተደራድረው አልነበረም ያን ጊዜ ማነው ደቡብ አፍሪካ ላይ የተደረገው ስምምነት እኮ ከተዋጉ በኋላ ችግሮቻችንን በጠረጴዛ ዙሪያ ቁጭ ብለን እንፈታለን የሚል ነው። 1 ሚሊዮን ሰው ካለቀ በኋላ ያንን እኮ መፍታት አልቻሉም እኮ።